ዲያፍሮ ነገር ካነሳ የመጀመሪያ አልበሙና ያንተ ስም ብዙ ጊዜ ተያይዞ ሲነሳ ሰማል። ሙዚቃ የማይወክሉ የተለያዩ ሀገራትን ዜማ ገልብጦ የራስ አድርጎ በማቅረብ የሙዚቃ እድገትን ያቀጭጫል። ለዚህ ደግሞ መታረም መስተካከል አለበት ብለን የጀመርነው ፕሮግራም ሰይፉ ፋንታሁን ቆርቆሮና መሃይም ነው በማለቱ ቁርሾ ውስጥ የገቡት ቴዲ አፍሮና ሰይፉ ፋንታሁን ምን አጣላቸው? ተቦርነ በየነ በቴዲ አፍሮና በሰይፉ ፋንታሁን መካከል ያለውን ትክክለኛ የመቃቃር ምክንያት በዚህ ጀርባ አምለሰት ያላትን ድርሻና ሰይፉና ቴዲ ምን አጣላቸው? ምንስ አቀያየማቸው? ቴዲ ስለምንድነው ሰይፉ ሾው ላይ የማይቀርበው የሚለውን እውነት አፍረጥርጦታል። በዚህ ፕሮግራም ውስጥ ደግሞ እንደማንኛውም በኢትዮጵያ ሙዚቃ ኢንዱስትሪ ውስጥ ተጽዕኖና ተወዳጅነት እንዳላቸው ባለሙያዎች አንዱ በዛ ዝግጅት ላይ የተተቸው ቴዎድሮስ ካሳሁን ነበር። ያ ፕሮግራም ለ6 ሳምንት ነው ሄደው የተለያዩ ምክንያቶች ነበሩ እንዲቆም የተደረገበት እዛ ጋር ቆሟል። ከዚህ የዘለለ ሰይፉና አምለሰት እንደሚባለው ግንኙነት ነበራቸው ወይ? ረጅም ጊዜ ከሰይፉ ጋር የሰራው ተቦርነ እውነቱን ገልጾታል። ቴዲ አፍሮ ከውጭ ሀገር የወሰደውንና የራሱ አድርጎ የዘፈነውን ዘፈን ያንተ አይደለም ከውጭ አምጥተህ ነው የራስህ አድርገህ የዘፈንከው በማለት እውነቱን ሲያወጡት መልስ የሰጠው ቴዲ አፍሮ ዘፈኑ በአጋጣሚ ተመሳሰለ እንጂ እኔ በፍጹም ዜማውን ከባህር ማዶ ዘፈን ላይ አልኮረጅኩትም በማለት መለሰ። በዚህ ብቻ አላቆመም። ቀጠለና ሰይፉ ፋንታሁን የስራዬን ስም ሊያጠፋ ሞክሯል። ሰይፉ ፋንታሁን ማለት ቃላቶች ሳይቀየሩ ቆርቆሮና መሃይም ነው ሲል ተችቶት ነበር። የበርካቶች ጥያቄ የነበረውን የቴዲ አፍሮና የሰይፉ ፋንታሁንን ትክክለኛ የጸብ መነሻ የታማኝ በየነ ወንድም የሆነው ተቦርነ በየነ እውነታው ይሄ ነው በማለት መልስ ሰጥቶበታል። ይህንን እንነግራችኋለን። ቴዲ አፍሮ እንዲሁም ሰይፉ ፋንታሁን ላይ ለምን እንደማይቀርብ ጨምሮ ቴዲ አፍሮን ሰይፉን ለምን እንዳኮረፈው ሁለቱ የነበራቸውን ወዳጅነትና ጓደኝነትን ጨምሮ ያልተሰሙ በርካታ ነገሮችን ተቦርነ በየነ አፍረጥልጧቸዋል። ቴዲ አፍሮ አንድ ልንገራችሁ፣ ቴዲ አፍሮ እንዲያንገቱን በቢላዋ እኔ በህይወት እያለሁ ቴዲ አፍሮ ሰይፉ ጋር ከገባ እኔ በቃ ሬዲዮ ምናምን ሁሉ በቃ አልሰራም አላቆም ማለት ነው። እንደማንኛውም እንግዳ ያቀረበችው ነገር ግን አምለሰት ያቀረበችው ከዛ ወደ ተዳራ ተሄዶ ከድምጻዊ ቴዎድሮስ ካሳሁን ጋር የተያያዘ ቂም ስላለ ከሰይፉ ጋር በዛ መልኩ ነው። ቴዲ አፍሮ ለምን ሰይፉ ሾው ላይ አልቀረበም? ለዚህ ጥያቄ መልስ የምትሆነው አምለሰት ሙጬ ናት። ሰይፉና አምለሰት ፍቅረኛሞች ነበሩ። ዝነኛው ቴዲ በዝናውና በገንዘቡ አስኮበለላት። እናም ያጸብ እስካሁን ሊበርድ አልቻለም በሚል ብዙዎች የቴዲና የሰይፉ ፋንታሁን ቁርሾ ነው በማለት በማህበራዊ ሚዲያዎች ሲያሰራጩት ከርመዋል። እውነታው ግን ከዚያ የራቀ ነው። ሰይፉና ቴዲ አፍሮ በቀደመው ጊዜ እጅግ የጠበቁ ወዳጆች ነበሩ። ትውውቃቸውም የዛሬ 20 ዓመታት ገደማ ነው። አዲስ ዜማ ላይ ሰይፉ ሲሰራ ለአዳዲስ ድምፃውያን እድል ይሰጥ ነበር። ሰይፉ የዛን ወቅት ከሰይፉ ጋር ይቀራረቡ ነበር። ቴዲ አፍሮ ዋናው ጸባቸው ታዲያ ለምን ይዋሻል የተሰኘው በሰይፉ ፋንታሁን አዲስ ዜማ ፕሮግራም ላይ ለ6 ሳምንታት የቀረበው የፕሮግራም ክፍል ነው። በዚያ ፕሮግራም ከሌሎች ሀገራት የተሰረቁ እናም ወደ አማርኛ ተቀይረው የተዘፈኑ ሙዚቃዎችን የሚያጋልጥ ፕሮግራም ነው። በዚህ ፕሮግራም ቴዲ አፍሮ ከውጭ ሀገር ብሎም ከድሮ የኢትዮጵያ ሙዚቃዎች ወስዶ የሰራቸው በርካታ የሙዚቃ ስራዎቹን ከማስረጃ ጋር አጋልጠውበታል። በዚህ ምክንያት ነው ቴዲ አፍሮ ሰይፉን ያኮረፈው።
ወዳጅነታቸውም እየሻከረ የመጣው። የዚህ ፕሮግራም ሐሳብና አፍላቂ ዋና አዘጋጅ ደግሞ ሰይፉ ሳይሆን ተቦርነ ነበር። ለዚህም ራሱ ተቦርነ አሁን በአደባባይ ወጥቶ ምስክርነቱን ሰጥቷል። ያንን ፕሮግራምም የሰሩት የኢትዮጵያ ሙዚቃን ለመታደግ እንደሆነና እንዲሁም ድምፃውያንና የግጥምና ዜማ ደራሲዎችም የራሳቸውን ችሎታና የራሳቸውን ብቃት እንዲጠቀሙ በዚያ ፕሮግራማቸው እንደማንኛውም ድምፃዊም ብዙ ስራዎች ተገኝቶበት የተተቸው ቴዲ አፍሮ አንዱ ነበር። ሰይፉ ሌላ ምንም ነገር ቴዲ አፍሮን አላደረገውም ይላል ተቦርነ። ለመሆኑ የቴዲ አፍሮና የሰይፉ ፋንታሁን ለዓመታት የዘለቀ የከረረ መኮራረፍ ከምን መነጨ? እንደሚባለው በአምለሰት ነው ወይ የሚለው ጥያቄ መልስ የሚሻ ነበር። አምለሰትና ሰይፉ በይፈለጋል ፊልም እንደ ተዋናይና እንደ ፕሮዲውሰር ተገናኙ እንጂ ከዚያ የዘለለ ራቅ ያለ ሻይ ቡና እንኳን እስከ መባባል የደረሰ ወዳጅነትና ትውውቅ የላቸውም። ሰይፉ የአምለሰት ፍቅረኛው ነበረች፣ ከዚያ በኋላ ቴዲ ቀማው የሚለው ሁሉ ውሸት ነው። በተገላቢጦሽም አምለሰት የቴዲ ፍቅረኛ ሆና ከሰይፉ ጋር ትገናኝ ነበር የሚለውም የሐሰት መረጃ ነው። በ1990ዎቹ መጨረሻ ላይ አካባቢ ላይ ነው ሰይፉ ፋንታሁንና የአሜሪካኑ መናኝ ተቦርነ በየነ ቅዳሜ ምሽት ከ3 እስከ 5 ሰዓት ታዲያስ አዲስ ሸገር ኤፍኤም ላይ ለምን ይዋሻል የተሰኘ ቅዳሜ ምሽት ላይ ቀውጢ የሚባል አድማጭ እየደወለ ጭምር የሚሳተፍበት አዝናኝ ፕሮግራም ነበራቸው። ህዝቡም እንዳሁኑ ስማርትፎን የለውም፣ ሶሻል ሚዲያም የለውም፣ ዲሽ ቻናል ገለመኔ የሉም፣ ሬዲዮ ብቻ ነበር የሰዎች መዝናኛ። እናም የነሰይፉ የፕሮግራም ይዘትም የተሰረቁ የዘፈን ዜማዎችን ማጋለጥ ነበር ለምን ይዋሻል የተሰኘው ፕሮግራማቸው። እናም ከቴዲ አፍሮ አቦጊዳ አልበም ላይ አንዷን ዘፈን አስደምጠው አንድ የድሮ የአሜሪካን ዘፈን ቀጥለው አስደምጡ። ይህንን ዜማ ቴዲ አፍሮ ከድሮ የአንድ አሜሪካ ቀንቃኝ ላይ ነው የወሰደው። ቴዲ አፍሮ ለምን የዜማውን ደራሲ በሱ ስም አደረገው? መልስ ይስጥበት ሲሉ ተቦርነና ሰይፉ እየተሳለቁ በይፋ በአደባባይ ጠየቁት። ከዚያም ሌላ ሙዚቃዎችንም አወጡበት፣ እውነቱን ዘረገፉ። ቴዲ አፍሮ ከዚህ ቀደም ከስመጥር ብዙም ከማይታወቁ እንዲሁም ከውጭ ሀገራት ከተገኙ ድምፃውያን የወሰዳቸው የቀነጨባቸው በሙዚቃ አጠራር የፖለሻቸውን ዘፈኖች በፕሮግራሞቻቸው ላይ አስደመጡ። የሀገራችን አርቲስቶችም በርካቶቹ በዚህ ፕሮግራም ተቆጡ። ሰይፉ ላይ ተጽዕኖ ፈጠረበት። ወዲያው ይህ ፕሮግራም እንዲቀር ተደረገ። ይህ ነው ታዲያ አሁን ቴዲ አፍሮን ያስከፋው የነበረው። ይህንን የሰማው ቴዲ አፍሮ መልስ ለመስጠት ጊዜ አላመነታም። በወቅቱ አንድ ፕሮግራም ላይ ቀርቦ ምላሽ ይሰጥ እንዲህ አለ። ዘፈኑ በአጋጣሚ ተመሳሰለ እንጂ እኔ በፍጹም ዜማውን ከባህር ማዶ ዘፈን ላይ አልኮረጅኩትም። ቀጠለ። ሰይፉ ፋንታሁን የስራዬን ስም ሊያጠፋ ሞክረዋል። ሰይፉ ፋንታሁን ማለት ቃላቶች ሳይቀሩ ቆርቆሮና መሃይም ነው ሲል ተቸው። ይህ የቴዲ አፍሮ ትችት ግን ልክ የነበረ አይደለም። ያኔ ታዲያ ይህ ሁሉ ሲፈጠር ይህ ሁሉ ሲሰራ ከአምለሰት ጋር የርቀት ፍቅር ላይ ነበር ቴዲ። ሀብዳላክ የሚለውን ትራክም ለሷ ነበር የሰራላት፣ እሷ ከኤርትራ ስለምትገኝ። ሰይፉ ታዲያ ከዚህ ውጪ ቴዲ አፍሮን ያደረገው አንዳችም ነገር የለም፣ ሌላም ቁርሾ የለም። ለዚህ እኔ እርግጠኛ ነኝ በማለት ተቦርነ ምላሽ ሰጥቷል።